chance to tell our enemies that they ሜል ጊብሰን የመጀመሪያ ህይወት ከኒውዮርክ ወደ አውስትራሊያ ምድር ሜል ኮሎምሴሌ ጀራርድ ጊብሰን በጥር 3 ቀን 1956 ዓመተ ምህረት በቢክሲኬል ኒውዮርክ ዩናይትድ ስቴትስ ውስጥ ተወለደ። የአይሪሽ ተወላጅ ቤተሰብ ውስጥ ስድስተኛ ልጅ ሲሆን በአጠቃላይ 11 ልጆች አሏቸው። 5 ሴት ልጆችና 6 ወንዶች ልጆች። አባቱ ሃተን ጊብሰን ታዋቂ የካቶሊክ ቲዮሪ ጸሐፊና የባቡር ሐዲድ ሰራተኛ የነበሩ ሲሆን እናቱ ደግሞ አን ፔተር ይባላሉ። የጊብሰን ቤተሰብ ጥልቅ ሃይማኖተኛና ወግ አጥባቂ የካቶሊክ እምነት ተከታዮች ነበሩ። ሜል በኒውዮርክ ውስጥ በተወለደበት ወቅት ቤተሰቡ ለ2 ዓመታት ብቻ ነበር የኖረው። በ1968 ዓ.ም ቤተሰቡ ከኒውዮርክ ወደ ሲድኒ አውስትራሊያ ለመዛወር ወሰነ። ለዚህ ዝውውር 2 ዋና ዋና ምክንያቶች እንደነበሩ ይነገራል። አንደኛ፣ አባቱ ሃተን ጊብሰን በወቅቱ በዩናይትድ ስቴትስ የቪየትናም ጦርነት ላይ እየተካሄደ ላለው የወታደር ግዳጅ አልፈቅድም የሚል ፖለቲካዊ አቋም ነበረው። ሁለተኛ፣ ቤተሰቡ ከ1960ዎቹ የዩናይትድ ስቴትስ ማህበራዊ ለውጦች ጋር የማይስማማ ወግ አጥባቂ አመለካከት ነበረው እና በአውስትራሊያ ውስጥ የተሻለና የተረጋጋ ህይወት እንደሚያገኝ ያምኑ ነበር። በ12 ዓመቱ ወደ አውስትራሊያ መዛወር ለሜል ትልቅ ለውጥ ነበር። ከሜትሮፖሊታን ኒውዮርክ ከተማ ህይወት ወደ አውስትራሊያ ሰፋፊና ክፍት ምድር እንዲሁም የተለየ ባህልና ዘዬ መላመድ ነበረበት። ሜል በትምህርት ቤት ጥሩ ተማሪ አልነበረም። በትምህርት ቤት ውስጥ ብዙ ጊዜ ችግር የሚፈጥርና የማይታዘዝ ልጅ ነበር። የትምህርት አሰጣጡን ከፍላጎቱ ውጭ ያገኝ ነበር። በዚህ ወቅት ለትወናም ሆነ ለመዝናኛ ኢንዱስትሪው ምንም አይነት ፍላጎት አልነበረውም። ይልቁንም እንደ አብዛኛዎቹ የአውስትራሊያ ወጣቶች ሁሉ የውጭ ጨዋታዎችን በመጫወት እና ከጓደኞቹ ጋር መዝናናትን ይመርጥ ነበር። የሜል የልጅነት ጊዜ በአውስትራሊያ ውስጥ በትላልቅ የካቶሊክ ቤተሰብ ውስጥ ያሳለፈው ጊዜ በህይወቱ ላይ ከፍተኛ ተጽዕኖ አሳድሯል። ጠንካራ የካቶሊክ አስተዳደግ ለወደፊት ህይወቱና ለፊልም ስራው ጥልቅ ሃይማኖታዊና ሞራላዊ እሴቶች እንዲያዳብር አድርጓል። ጠንካራ የካቶሊክ አስተዳደግ ለወደፊት ህይወቱና ለፊልም ስራው ጥልቅ ሃይማኖታዊና ሞራላዊ እሴቶችን እንዲያዳብር አድርጓል። ቤተሰቡ ከህዝብ እይታ ርቆ የተረጋጋና ወግ አጥባቂ ህይወት ለመኖር ይሞክር ነበር። ሜል ሁለተኛ ደረጃ ትምህርቱን በቅዱስ ሊዮ መድኃኔዓለም ኮሌጅ ኒው ሳውዝ ዌልስ ተከታትሎ ነበር። በትምህርት ቤት ውስጥም ቢሆን ብዙ የትወና ፍላጎት አላሳየም። ሆኖም እህቱ የትወና ችሎታ እንዳለው በማሰብ ያለሱ ዕውቀት ለአውስትራሊያ ብሔራዊ የጥበብ ድራማ አካዳሚ በሲድኒ ለኦዲሽን አስመዘገበችው። ሜል ለኦዲሽን ከቀረበ በኋላ ወደ ተቋሙ ገባ። ይህ ክስተት ለሜል ጊብሰን እንደ አንድ ተዋናይ የትወና ስራውን ለመጀመር የመጀመሪያው እርምጃ ነበር። ራሱ እንኳ ሳያውቅ የወደፊት ዕጣ ፈንታውን ወደዚህ አስደናቂ ዓለም እየመራው ነበር። የልጅነት ጊዜው የአሜሪካና የአውስትራሊያ ባህሎች ቅልቅል የያዘ ነበር። ይህም ለወደፊት ዓለም አቀፋዊ ኮከብነቱ መሰረት ጥሏል። ሜል ጊብሰን በዘመናዊ የፊልም ታሪክ ውስጥ ከታዩ እጅግ በጣም ተሰጥኦ ካላቸውና አወዛጋቢ ከሆኑ የፊልም ባለሙያዎች አንዱ ነው። የትወና ህይወቱ እንደ ድርጊት ጀግናና ድራማዊ ተዋናይ ባሳየው ብቃቱ ሲታወቅ፣ የዳይሬክተርነት ህይወቱ ደግሞ እጅግ ደፋርና የራሱ የሆነ ጥበባዊ ራዕይ ባላቸው ፊልሞች ይታወቃል። የሆሊውድ ህይወቱ ግን በስኬትና በሽልማት ብቻ ሳይሆን በተለያዩ የግል ዘውጎችና ፈተናዎች የተሞላ ነው። የተዋናይነት ህይወቱ ከማድ ማክስ ጸጥታው ጀግናና እስከ ሃምሌት ውስብስብ ገጸ ባህሪ ጊብሰንን የትወና ህይወቱን የጀመረው የተዋናይነት ህይወት ጊብሰን የትወና ህይወቱን የጀመረው በአውስትራሊያ ሲሆን በአጭር ጊዜ ውስጥ ወደ ዓለም አቀፍ ደረጃ ከፍ ብሏል። የእሱ የትወና ስልት የጥንካሬ፣ የስሜታዊነትና የውስጥ ትግል ድብልቅ ነው። የድርጊት ጀግንነትና የባህሪ ጥልቀት ማድ ማክስ በ1979 እና ተከታታዮቹ። ጊብሰን ማክስ ሮካታንስኪን ሲጫወት የቃላት ብዛት የሌለው በድርጊት የሚናገርና በውስጣዊ ህመሙ የሚሰቃይ ጀግናን ፈጥሯል። የድህረ አፖካሊፕቲክ ዓለም ጨካኝነት በፊቱ ገጽታና በአይን እይታ ብቻ የመግለጽ ችሎታውን ለፊልሙ ስኬት ትልቅ አስተዋጽኦ አድርጓል። እዚህ ላይ ጊብሰን የጥቃት ሰለባ የሆነ የብቸኝነት ስሜት የሚሰማውና ለፍትህ የሚተጋን ሰው ባህሪ በጥልቀት አሳይቷል። ሌት ሃላፖን በ1987 እንደ ማርቲን ሪግስ ጊብሰን አደገኛ፣ ፈጣን፣ ግልፍተኛና ከራሱ ህይወት ጋር የሚታገል ፖሊስን አሳይቷል። ይህ ሚና የኮሜዲ ብቃቱን ከድርጊቱ ብቃቱ ጋር በማጣመር የባህሪውን ውስብስብነት በሳል በሆነ መንገድ አሳይቷል። ሪግስ በሞት አፋፍ ላይ ያለ ነገር ግን ለጓደኝነትና ለፍትህ የሚቆም ሰው ነው። ጊብሰን ይህንን የስነ ልቦና ሽክርክር በሚገርም ሁኔታ ተጫውቶታል። ዘ ፓትሮት በ2000 በዚህ ፊልም ላይ ጊብሰን
ቤንጃሚን ማርቲንን በመሆን በአሜሪካ የነጻነት ጦርነት ውስጥ ልጆቹን ለመጠበቅ የሚዋጋን አባት አሳይቷል። ሚናው የቀድሞ የጦርነት ጀግና የነበረውን ከቤተሰቡ ጋር ሰላማዊ ሕይወት ለመኖር የሚፈልገውን ነገር ግን በጦርነት አስከፊነት ምክንያት እንደገና ወደ ትግል ሜዳ ለመግባት የተገደደውን ሰው ጥልቅ ስሜት አጉልቶ አውጥቷል። ጊብሰን የሐዘን፣ የቁጣና የፍቅር ስሜቶችን በአንዴ አሳይቷል። የድራማ ትወና ብቃትና የገጸ ባህሪ ሽግግር ሃምሌት 1990 ጊብሰን በሼክስፒር ታላቅ ድራማ ላይ ሃምሌትን በመሆን የጥንታዊ ትወና ብቃቱን አሳይቷል። ሃምሌት የውስጥ ትግል፣ የብቸኝነት፣ የፍርሃትና የቁጣ ምልክት ነው። ጊብሰን የዚህን ገጸ ባህሪ ስነ ልቦናዊ ውስብስብነትን፣ ማመንታትንና እብደትን በሚያምር ሁኔታ ተጫውቶታል። ይህ ሚና እንደ ድርጊት ኮከብ ብቻ ሳይሆን እንደ ጥልቅ ድራማዊ ተዋናይም ያለውን ችሎታ አስመስክሮበታል። ራንሰም በ1996 እና ሳይንስ በ2002 በእነዚህ ፊልሞች ላይ ጊብሰን በአስቸጋሪ ሁኔታዎች ውስጥ ያሉ ተራ ሰዎችን ሆኖ ተጫውቷል። በራንሰም ላይ የተፈጸመውን አሰቃቂ ድርጊት የሚበቀል አባት፣ በሳይንስ ላይ ደግሞ እውነቱን ያጣውንና ባልተለመደ ክስተቶች ውስጥ መልስ የሚፈልግ የቀድሞ ፓስተርን አሳይቷል። እነዚህ ሚናዎች ውስጥ ውጥረትና የስነ ልቦና ትግል በማሳየት የትወና ብቃቱን አሳይቷል። የዳይሬክተርነት ህይወት፣ የራዕይ ባለቤትና የጥልቅ ጭብጦች አሳሽ ጊብሰን እንደ ዳይሬክተር የራሱ መንገድን ቀይሷል። ፊልሞቹ ደፋር፣ ብዙ ጊዜ አወዛጋቢና በጠንካራ ምልክቶች የተሞሉ ናቸው። እንደ ዳይሬክተር ታሪካዊ ትክክለኝነትን ወይም የራሱን ትርጓሜ፣ ሃይማኖታዊ ጭብጦችንና የሰው ልጅ ስነ ልቦናዊ ገጽታዎችን በጥልቀት ይዳስሳል። ብሬቭ ሃርት በ1995 የታሪክ ድራማና የነጻነት መንፈስ፣ ራዕይና አተገባበር ጊብሰን በዚህ ፊልም ላይ የዊሊያም ዋላስን ታሪክ በስሜት ቀስቃሽና በሚያስደንቅ የእይታ ስልት አሳይቷል። የውጊያ ትዕይንቶቹ እጅግ ግልጽና ደም አፋስ ሲሆኑ የዋላስን የነጻነት መንፈስና የህዝቡ ስቃይ በኃይል ይገልጻል። ጊብሰን በዋላስ ገጸ ባህሪ ውስጥ ያለውን ቆራጥነት፣ ፍቅርና የመስዋዕትነትን መንፈስ በሚገባ አሳይቷል። ፊልሙ ስለ ጭቆና፣ ስለ ወረራና ስለ ሰው ልጅ ነጻነት የማጣት ፍላጎት ጥልቅ መልእክት ያስተላልፋል። የኦስካር ሽልማት ለምርጥ ፊልምና ምርጥ ዳይሬክተርነት በማግኘቱ የጊብሰንን የዳይሬክተርነት ብቃት አረጋግጧል። ፊልሙ የትውልድን አእምሮ ያረካ ሲሆን ፍሪደም የሚለው የዋላስ ጩኸት የአመፅና የነጻነት ምልክት ሆኖ ቀርቧል። ዘ ፓሽን ኦፍ ዘ ክሪስት ሃይማኖታዊ ክርክርና የእይታ ኃይል ደፋር ምርጫዎች። ጊብሰን ይህንን ፊልም የሰራው በራሱ የገንዘብ ድጋፍ ሲሆን በላቲንና በዕብራይስጥ ቋንቋዎች ብቻ በመጠቀም ነው። ፊልሙ በኢየሱስ የመጨረሻ ሰዓት ላይ ያተኩራል። በተለይም በአሰቃቂ ስቃዩ ላይ ጊብሰን የክርስቶስን ስቃይ በእጅጉ ግልጽና ስሜታዊ ቀስቃሽ በሆነ መንገድ አሳይቷል። ይህም ከፍተኛ ውዝግብ አስነስቶ ነበር። መልእክትና ተጽዕኖ ፊልሙ ሃይማኖታዊ እምነቶችና የእምነት ጥንካሬ በሚዳስስ መልኩ ቀርቧል። የኢየሱስን የመስዋዕትነት ጥልቀት ለማሳየት ጊብሰን የፈጠረው ጥበባዊ ራዕይ በአድማጮች ላይ ከፍተኛ ስሜታዊ ተጽዕኖን አሳድሯል። ምንም እንኳ በክርክር ቢታጀብም ፊልሙ በታሪኩ ከፍተኛ ገቢ ካስገኙ ሃይማኖታዊ ፊልሞች አንዱ ሆኗል። አፖኮላይቶ የጥንት ስልጣኔዎች ውድቀትና የባህል ትክክለኝነት፣ ልዩነትና አዲስነት በዚህ ፊልም ላይ ጊብሰን ወደ ጥንታዊ የማያ ስልጣኔ ወስዶናል። አፖኮላይቶ በ2006 የጥንት ስልጣኔዎች ውድቀትና የባህል ትክክለኝነት። ይህ ፊልም በሜሪላንድ አሜሪካ ውስጥ በተፈጥሮ ቋንቋ ብቻ የቀረበ ነው። ፊልሙ የማያን ስልጣኔ ውስጣዊ ግጭቶችን፣ የሰው መስዋዕትነትንና የውድቀት ሂደትን ያሳያል። ጊብሰን የባህል ገጽታዎች፣ ልብሶችና የአኗኗር ዘይቤዎች በሚገርም ሁኔታ ዘርዝሮ አሳይቷል። የዳይሬክተርነት ብቃት ፊልሙ አስደናቂ የሆነ የሲኔማቶግራፊ ጥራት ያለው ሲሆን የውጥረትና የፍርሃት ስሜት በአግባቡ ይፈጥራል። ጊብሰን ተመልካቹን ወደማይታወቅ ዓለም ወስዶ በጥንካሬ የታሪክ መስመር እንዲጓዝ ያደርጋል። ሃክሳው ራይድ በ2016 የእምነት ኃይልና የጦርነት አስከፊነት የ10 ዓመታት መመላለሻ። ከረጅም እረፍት በኋላ ጊብሰን በዚህ እውነተኛ ታሪክ ላይ በተመሰረተ ፊልም ተመልሷል። ፊልሙ በሁለተኛው ዓለም ጦርነት ወቅት መሳሪያ ለመያዝ ፈቃደኛ ያልነበረውንና ኦኪናዋ ጦርነት በርካታ ሰዎች ያዳነውን የዴዝመንድ ዶስ ታሪክን ይተርካል። ጊብሰን የዶስን እምነት፣ ጥንካሬና ቆራጥነት በስሜት ቀስቃሽ መንገድ አሳይቷል። የጦርነት ትዕይንቶችና መንፈሳዊ ጭብጥ። የጦርነት ትዕይንቶቹ እጅግ ግልጽና አሰቃቂ ሲሆኑ የሰው ልጅ በጦርነት ውስጥ የሚያደርገውን ትግል ያሳያሉ። ሆኖም ከዚህ ሁሉ አስከፊነት በላይ የዶስ የእምነት ኃይልና የሰው ልጅ ለሌላው ያለውን ፍቅር ጎልቶ ይወጣል። ፊልሙ ለጊብሰን እንደገና የኦስካር እጩነትን አስገኝቶለታል። ይህም እንደ ዳይሬክተር ያለውን ብቃት ዳግም አረጋግጧል። የሆሊውድ ሕይወት እና ውዝግቦች፣ የዝና ሁለት ገጽታዎች።
የጊብሰን የሆሊውድ ሕይወት በስኬት የተሞላ ቢሆንም በተለያዩ ውዝግቦች የታጀበ ነው። እነዚህ የግል ችግሮች በስራው ላይ ትልቅ ተጽዕኖ አሳድረው ነበር። የግል ችግሮችና የአልኮል ሱሰኝነት። ጊብሰን በአልኮል ሱሰኝነት ምክንያት በተደጋጋሚ ለችግሮች ሲጋለጥ ቆይቷል። በ2006 በመጠጥ ከታሰረ በኋላ የተሰጠው አስተያየት ጸረ ሴማዊ አስተያየቶችን ጨምሮ በሆሊውድ ውስጥ ከፍተኛ ቁጣን አስነስቶ ነበር። ከ2006 በኋላ በተከሰቱት የተለያዩ የግልና ህዝባዊ ውዝግቦች በዘረኝነትና በሴት ላይ የሚሰነዘሩ አስተያየቶችን እና በቤት ውስጥ ግፍ ክሶች ምክንያት የጊብሰን ስም በእጅጉ ተጎድቶ ነበር። በሆሊውድ ውስጥ ከትልልቅ ስቱዲዮዎች ጋር ያለውን ግንኙነት በማበላሸት ለዓመታት ከታላላቅ ፕሮጀክቶች እንዲርቅ አድርጎታል። ከውዝግቦች በኋላ መመለስ። ምንም እንኳ የእነዚህ ውዝግቦች አሉታዊ ተጽዕኖ ለረጅም ጊዜ ቢቆይም ጊብሰን በቅርብ ዓመታት ውስጥ በዳይሬክተርነት ሃክሶ ራይድን እና በተዋናይነት ዳዲስ ሆም ቱ ፋትማን ስራዎች ወደ ትልቁ ማያ ገጽ በተሳካ ሁኔታ ተመልሷል። ይህ መመለሻው ለፊልም ጥበብ ያለውን ቁርጠኝነትና ችሎታውን ዳግም ያረጋገጠ ነው። ሜል ጊብሰን የሆሊውድ አርማ ነው። እንደ ተዋናይ ጠንካራና ስሜታዊ ገጸ ባህሪያትን በሚገርም ብቃት ሲጫወት፣ እንደ ዳይሬክተር ደግሞ ደፋር፣ ጥልቅና የራሱን ራዕይ የሚያንጸባርቁ ፊልሞችን ሰርቷል። የፊልሙ ስራዎች ጥበባዊ ብቃቱንና አወዛጋቢ ስብዕናውን በተደጋጋሚ አሳይተዋል። የግል ውዝግቦቹ የስራ ህይወቱን ለአጭር ጊዜ ቢያቀዘቅዙትም የሱ ጥበባዊ ተሰጥኦና የፊልም ሰሪነት ችሎታው በጊዜ ሂደት እንደገና እንዲያበራ አስችሎታል። የሱ ታሪክ የሆሊውድ ውስብስብነትን፣ የዝና ጥቁር ጎኖችንና የጥበብ ማገገም ኃይሉን ተምሳሌት ናቸው። ሜል ጊብሰን ስለ ፓሽን ኦፍ ዘ ክሪስት ፊልም አጠቃላይ አሰራር፣ ከሲኒማ ጀርባ ስለነበሩ ትግሎች፣ ያጋጠሙ ችግሮችና ስለ ፊልሙ ስኬት በጥልቀት እንመልከት። ይህ ፊልም የጊብሰን ጽናት አደጋ የመውሰድ ዝንባሌ። ዘ ፓሽን ኦፍ ዘ ክሪስት ፊልም የጊብሰን ጽናት አደጋ የመውሰድ ዝንባሌና የጥበብ ራዕይን በግልጽ የሚያሳይ ነው። ዘ ፓሽን ኦፍ ዘ ክሪስት የሜል ጊብሰንን የትግል ፊልምና ዘ ፓሽን ኦፍ ዘ ክሪስት በ2004 በሜል ጊብሰን ተመርቶ ተጽፎና በከፊል የገንዘብ ድጋፍ የተደረገለት ፊልም ነው። ኢየሱስ ክርስቶስን የመጨረሻ 12 ሰዓታትን ከጌቴሴማኒ አትክልት ስፍራ እስከ መስቀል ላይ መሞቱና ትንሣኤው ድረስ ያለውን ሁኔታ በዝርዝር ያሳያል። ይህ ፊልም ሲሰራ ከፍተኛ ፈተናዎችና ውዝግቦችን አሳልፏል። በመጨረሻም ታላቅ ስኬትን አስመዝግቧል። የፊልሙ ሐሳብ አመጣጥና የሜል ጊብሰን ራዕይ። የግል እምነት ምንጭ። ሜል ጊብሰን ጥልቅ ካቶሊካዊ እምነት ያለው ሰው ነው። የፊልሙ ሐሳብ ከልጅነቱ ጀምሮ በራሱ ውስጥ የነበረና የኢየሱስን ስቃይ በራሱ መንገድ የመተርጎም ፍላጎት ነበረው። ፊልሙን ከመስራቱ በፊት ለ12 ዓመታት ያህል በዚህ ጉዳይ ላይ ሲያጠናና ሲያስብ እንደነበረም ገልጿል። ኢየሱስ ክርስቶስ ለሰው ልጅ ያደረገው መስዋዕትነትና ያሳለፈው ስቃይ በዘመናዊ ትውልድ በትክክል እንዳልተገነዘበ ያምን ነበር። የፊልሙ ዓላማ። ጊብሰን ፊልሙን የሰራበት ዋና ዓላማ ተመልካቾች በኢየሱስ ስቃይ ውስጥ እንዲገቡና የክርስቶስን ፍቅር፣ መስዋዕትነቱንና ሞት ምን ያህል አሰቃቂ እንደነበር እንዲገነዘቡ ለማድረግ ነበር። ፊልሙን የሰራው በዓለም ላይ ያሉ ክርስቲያኖችን እምነት ለማጠናከር እንደሆነም ተናግሯል። የፊልሙ አሰራር ሂደት ከባድ ፈተናዎቹ እንደ ደፋር ውሳኔዎቹና የፊልም ስክሪፕትና የቋንቋ ምርጫው። ስክሪፕቱን የመረጠው ጊብሰን ፊልሙን በጋራ ከቤርኒ ኪትፌዝግራድ ጋር ጽፏል። ስክሪፕቱ በአራቱ ወንጌላት ላይ የተመሰረተ ሲሆን በካቶሊክ ምስጢራዊ ጽሑፎች በተለይም ከጀርመናዊቷ መነኩሲት አና ካትሪን ኤመሪክ ዘ ዶሎረስ ፓሽን ኦፍ አወር ሎርድ ጂሰስ ክራይስት ከተባለ መጽሐፍ በተጨማሪ ዝርዝሮችን አካቷል። የጥንት ቋንቋዎች ምርጫ። ጊብሰን እጅግ ደፋር የሆነ ውሳኔ ያደረገ። ፊልሙ በላቲን በዕብራይስጥ ቋንቋዎች እንዲሰራ። ይህ ውሳኔ ፊልሙን ይበልጥ ትክክለኛና ጥንታዊ እንዲመስል አድርጎታል። ነገር ግን በገበያ ስኬት ላይ አሉታዊ ተጽዕኖ ሊያሳድር ይችላል የሚል ስጋት ፈጥሮ ነበር። ያለ ንዑስ ጽሑፎች ወይም ሳብታይትልስ ፊልሙን መመልከት ለብዙ ተመልካቾች አስቸጋሪ ሊሆን እንደሚችል ታስቦ ነበር። ጊብሰን ግን ለታሪኩ ትክክለኝነትና ስሜታዊ ጥልቀት ሲባል በዚህ ውሳኔ ጸንቶ ቆይቷል። የገንዘብ ድጋፍ ፍለጋና የሆሊውድ ፍቃደኛ ለመሆን። የስቱዲዮዎች እምቢተኝነት። ጊብሰን ፊልሙን ለመስራት በርካታ የሆሊውድ ስቱዲዮዎች ቢያቀርብም ሁሉም እምቢ አሉት። ዋና ዋናዎቹ ምክንያቶቹም ያለው የጥቃት መጠንና የጥንታዊ ቋንቋዎች አጠቃቀም ለገበያ ቀርፋፋ ሊሆን ይችላል የሚል ስጋት ነበር። በተጨማሪም አንዳንድ ስቱዲዮዎች የፊልሙ ይዘት አወዛጋቢነት ፈርተው ነበር። ፊልሙን ለመስራት የመጀመሪያው በጀት $25 ሚሊዮን ሲሆን ይህን ገንዘብ ለማግኘት ጊብሰን ከፍተኛ ትግል አድርጓል። በመጨረሻም ጊብሰን ፊልሙን ለመስራት የራሱ $30 ሚሊዮን የምርት በጀትና የግብይት ወጪዎችን ጨምሮ አፍስሶታል። ይህ እጅግ አደገኛ ውሳኔ ነበረ። ፊልሙ ካልተሳካ የራሱን ሀብት ሙሉ በሙሉ ሊያጣ ይችል ነበር። ይህ ግን ለፊልሙ ያለው እምነትና ቁርጠኝነትን የሚያሳይ ነበር። ጊብሰንን ኢየሱስ እንዲጫወት ጂም ካዝቬልን መርጦታል። ካዝቬል ለዚህ ሚና ከፍተኛ መንፈሳዊና አካላዊ ዝግጅትን አድርጓል። በአራማይክኛና
በላቲን ቋንቋዎች ለመናገር ተምሯል። ቀረጻው በጣሊያን የክረምት ወራት ሲካሄድ ጂም በአየር ሁኔታው በአሰቃቂ የመግረፍ ትዕይንቶችና በሌላ አካላዊ ፈተናዎች ከፍተኛ ስቃይ ደርሶበታል። መብረቅ የመታው ሲሆን በፊልሙ ቀረጻ ወቅትም ከባድ የመተንፈስ ችግርና የትከሻ መፈናቀል አጋጥሞት ነበር። ሁሉም ተዋናዮች በአራማይክኛና በላቲን ቋንቋዎች እንዲናገሩ ተደርጓል። ይህ ደግሞ በፕሮዳክሽን ሂደት ላይ ተጨማሪ ጊዜና ጥረት የሚጠይቅ ነበር። የፊልሙ ቀረጻና አርትዖት። ፊልሙ በአብዛኛው የተቀረጸው በጣሊያን ሲሆን በምትገኘው ባሲሊካ ክልል ውስጥ ባሉ ጥንታዊ ከተሞችና አካባቢዎች ነው። ለክረምት የአየር ሁኔታ በተለይም ቅዝቃዜው ከፍተኛ ፈተና ነበረ። ፊልሙ በኢየሱስ ላይ የተፈጸመውን ግፍና ስቃይ በከፍተኛ ሁኔታ ግልጽ በሆነ መልኩ ያሳያል። የመገረፍና የመስቀል ላይ ሞት ትዕይንት እጅጉን አሰቃቂና ከእውነታው ጋር የቀረቡ ናቸው። ግፍና ስቃይ በከፍተኛ ሁኔታ በሆነ መልኩ ያሳያል። የመገረፍና የመስቀል ላይ ሞት ትዕይንቶች እጅግ አሰቃቂና ከእውነታው ጋር የቀረቡ ናቸው። ጊብሰን ይህንን ያደረገው የኢየሱስን ስቃይ ጥልቀት ለተመልካች ለማድረስ እና ፊልሙ የማይረሳ የማይሆን ለማድረግ ነበር። እነዚህ ትዕይንቶች በቀረጻ ወቅት የስነ ልቦና ጫና የፈጠሩ ነበሩ። ያጋጠሙ ችግሮችና ውዝግቦች። የጸረ ሴማዊነት ክስ። ፊልሙ ከመውጣቱ በፊት ሆነ በኋላ አንዳንድ የአይሁድ ማህበረሰቦችና ምሁራን ፊልሙ ኢየሱስን በመግደል የአይሁድን ሕዝብ መወቀስና የጸረ ሴማዊነት ስሜት እንደሚያነሳሳ ገልጸው ክስ አቅርበው ነበር። ይህ በጊብሰን ላይ ከባድ ጫና ፈጥሮ ነበር። ጊብሰን ክሱን አስተባብሏል። ፊልሙ ለማንም ሕዝብ ጥላቻ ለማነሳሳት ሳይሆን ስለ እምነትና ፍቅር ለማስተማር እንደሆነ ተናግሯል። የጥቃት መጠን። ፊልሙ አስከፊ የጥቃት ትዕይንቶች በብዙ ዘንድ ትችትን አስከትለዋል። አንዳንድ ትችቶች ጊብሰንን በኢየሱስ አካላዊ ስቃይ ላይ ከልክ በላይ ትኩረት አድርገዋል ሲሉ ወቀሱ። ሌሎች ደግሞ ፊልሙ የኢየሱስን መስዋዕትነት በትክክል እንዳላሳየ ገልጸዋል። ሌሎች ደግሞ ፊልሙ የኢየሱስን መስዋዕትነት ጥልቀት በትክክል እንዳላሳየ ገልጸዋል። የታሪክ ትክክለኝነት። አንዳንድ የታሪክ ምሁራን ጊብሰን በፊልሙ ውስጥ የጥንቱ ሮማውያንን አገዛዝና የአይሁድን ማህበረሰብ አቀራረብ ላይ ታሪካዊ ስህተቶች እንዳሉትም ገልጸዋል። በተለይም የጲላጦስ ገጸ ባህሪና የሃይማኖታዊ መሪዎች አቀራረብን በተመለከተ ውዝግቦች ነበሩ። ዘ ፓሽን ኦፍ ዘ ክሪስት የገንዘብ ድጋፍ ባላገኘበትና በብዙ ውዝግቦች ውስጥ እያለ የተሰራ ቢሆንም ከ612 ሚሊዮን ዶላር በላይ ገቢ በማስገባት በታሪክ ከፍተኛ ገቢ ካስገኙ ሃይማኖታዊ ፊልሞች አንዱ ሆኗል። ይህ የጊብሰንን ደፋር ውሳኔ ትክክለኝነት አረጋግጧል። ፊልሙ በተለይ በአሜሪካ ውስጥ ካሉ ክርስቲያናዊ ማህበረሰቦች ከፍተኛ ድጋፍ አግኝቷል። ባህላዊና ሃይማኖታዊ ተጽዕኖ። ፊልሙ በብዙዎች ዘንድ ሃይማኖታዊ ልምምድን በማጠናከርና ስለ ክርስቶስ ስቃይ ጥልቅ ግንዛቤ በመፍጠር ረገድ ትልቅ ሚናን ተጫውቷል። ለብዙ ፊልም የጸሎትና የማንሰላሰል ዘዴ ሆኖም አገልግሏል። በሆሊውድ ላይ ያሳደረው ተጽዕኖ። የፊልሙ ስኬት ሃይማኖታዊ ጭብጥ ያላቸው ፊልሞች ትልቅ ገበያ እንዳላቸው ለሆሊውድ ስቱዲዮዎች አሳይቷል። ከዚህ ፊልም በኋላ ብዙ ሃይማኖታዊ ጭብጥ ያላቸው ፊልሞች በመሰራታቸው የጊብሰንን ፊልም ተጽዕኖ ያሳያል። በተጨማሪም ጊብሰን የራሱን ገንዘብ አፍስሶ ከፍተኛ ስኬት ማስመዝገቡ ለሌሎች የፊልም ሰሪዎች የገንዘብ ድጋፍ ፍለጋ ላይ ለውጥ ሊያመጣ እንደሚችል አሳይቷል። ትችትና አድናቆት። ፊልሙ ብዙ ትችት ቢሰነዘርበትም የሲኒማቶግራፊ ጥራቱ፣ የትወና ብቃቱና የሙዚቃ ቅንብሩ በብዙዎች ዘንድ አድናቆትን አግኝቷል። የፊልሙ የዳይሬክተርነት ብቃትና ታሪኩን በስሜት የመተረኩ ችሎታ ከፍተኛ ምስጋና ተችሮታል። ዘ ፓሽን ኦፍ ዘ ክሪስት የሜል ጊብሰን የፊልም ሕይወት ውስጥ ወሳኝ ምዕራፍ ነው። ፊልሙን ለመስራት ያደረገው ትግል ከስቱዲዮዎች እምቢተኝነት ጀምሮ እስከ ግላዊ የገንዘብ ኢንቨስትመንት ድረስ ለፊልሙ ጥበባዊ ራዕይና እምነት ያለውን ቁርጠኝነት ያሳያል። ፊልሙ ካስነሳው ውዝግብና ካጋጠመው ችግሮች ባሻገር በመጨረሻም ትልቅ ፋይናንሳዊና ባህላዊ ስኬት አስመዝግቧል። ይህ የጊብሰንን እንደ ደፋርና የራሱ የሆነ አመለካከት ያለው የፊልም ባለሙያነት ቦታን አረጋግጧል። ሜል ጊብሰን የግል ህይወቱ በተለይ የፍቅር ግንኙነቶችና ትዳሮቹ በሆሊውድ ውስጥ ካሉ አወዛጋቢ የህይወት ታሪኮች ውስጥ አንዱ ናቸው። ሜል ጊብሰን የፍቅር፣ የትዳርና የግል ህይወት ውስብስብነት ጎዳና። ሜል ጊብሰን በፊልም ስራው ስኬታማና አወዛጋቢ እንደሆነ ሁሉ የፍቅርና የትዳር ህይወቱም በረጅም ዓመታት ትዳር፣ ብዙ ልጆች፣ ፍቺ፣ አወዛጋቢ ግንኙነቶችና ህዝባዊ ችግሮች የተሞላ ነው። በግል ህይወቱ ያጋጠሙት ውጣ ውረዶች ብዙውን ጊዜ ከፊልም ስራው በተለይም ትኩረት ሲስቡ ቆይተዋል። ከመጀመሪያ ሚስቱ ሮቢን ሙር ጋር የነበረው ትዳር ከ1980 እስከ 2011 የፍቅር መጀመሪያና ትዳር። ሜል ጊብሰን እንደ አውሮፓውያን አቆጣጠር በ1970ዎቹ መጨረሻ ላይ ገና በፊልም ስራው መጀመሪያ ላይ ሳለ ሮቢን ሙር ከምትባል የጥርስ ህክምና ነርስ ጋር ተገናኘ። ግንኙነታቸው ጥልቅ ፍቅር የነበረበት ሲሆን በ1980 የካቲት 7 ቀን በትዳር ተሳሰሩ። ጊብሰን በወቅቱ ገና ወደ ዝና ያልደረሰ ቢሆንም ሮቢን ሁልጊዜም ትልቅ የድጋፍ ምሰሶ እንደነበረች ይናገራል። ትዳራቸው የጊብሰንን የፊልም ስራ
እያበበ በነበረበት ወቅት ከሆሊውድ ግርግር ርቆ በተረጋጋ እንዲኖር ረድቶታል። ቤተሰብና ልጆች ሜልና ሮቢን ትልቅ ቤተሰብ ነበራቸው። 7 ልጆችን አፍርተዋል። ክርስቲያን፣ ኤድዋርድ እና ክርስቲያን በ1982፣ ዊሊያም በ1985፣ ሉዊስ በ1988፣ ማይሎ በ1990 እና ታናሹ ቶሚ በ1999 ልጆቻቸውን ከሚዲያ ትኩረት በተቻለ መጠን ለማራቅ ጥረት እያደረጉ ነበረ። የጊብሰን የግል ሕይወትና እምነት ለቤተሰቡ ጥልቅ ቦታ የሚሰጥ እንደነበረም ይታወቃል። የግጭት መጀመሪያና ፍቺ ትዳራቸው ለ26 ዓመታት ያህል የዘለቀ ቢሆንም በ2006 ዓ.ም ጊብሰን በአልኮል መጠጥ ምክንያት ተይዞ ጸረ ሰማያዊ አስተያየቶችን ከሰጠ በኋላ ግንኙነታቸው መሻከር ጀመረ። ይህ ክስተት ትልቅ ሕዝባዊ ውዝግብ ያስነሳ ሲሆን ሮቢን ከጊብሰን ተለይታ መኖር ጀመረች። ፍቻቸው መደበኛ በሆነ በ2009 ዓ.ም ሲሆን በ2011 ዓ.ም በይፋ ተጠናቀቀ። ፍቻቸው በሆሊውድ ታሪክ ውስጥ ከታዩ እጅግ በጣም ውድ ከሆኑት አንዱ ነበር። ሮቢን ከጊብሰን ንብረት ውስጥ ግማሽ ያህሉን ወደ $400 ሚሊዮን የሚጠጋ ገንዘብ እንደተቀበለች ይነገራል። ይህ ፍቺ የጊብሰንን የግል ሕይወትና የሕዝብ ምስል በእጅጉ ጎድቶታል። ከኦክሳና ከግሪጎሪቫ ጋር የነበረው አወዛጋቢ ግንኙነት በ2009 እስከ 2010 የግንኙነት መጀመሪያ ጊብሰን ከሮቢን ጋር በፍቺ ሂደት ላይ እያለ በ2009 ዓ.ም መጀመሪያ ላይ ከሩሳዊቷ የፒያኖ ተጫዋች ኦክሳናም የራሷ ልጆች የነበሯት ሲሆን በጊብሰን ትከሻ ላይ ታቅፋ በቀይ ምንጣፍ ላይ ታየች። የጋራ ልጅ በጥቅምት 2009 ዓ.ም ጊብሰን እና ኦክሳና ግሪጎሪቫ ሉሲያ የተባለች ሴት ልጅ ወለዱ። ሉሲያ የጊብሰን 8ኛ ልጅ እና የኦክሳና 2ኛ ልጅ ነች። የግንኙነት ውድቀትና ህዝባዊ ውዝግቦች ግንኙነታቸው እንደ አውሮፓውያን አቆጣጠር በ2010 መጀመሪያ ላይ በድንገት ተጠናቀቀ። ይህ መለያየት ግን እጅግ አወዛጋቢና ህዝባዊ ቅሌትን አስከተለ። ኦክሳና ጊብሰን በእሷ ላይ አካላዊ ጥቃት እንደፈጸመባት ከከሰሰችው በኋላ ለዚህም ማስረጃ የሚሆን ቀረጻዎችና ፎቶዎችን አቅርባ ነበር። በዚህ ቀረጻ ወቅትም ጊብሰን አጸያፊና ዘረኛ አስተያየቶችን ሲሰጥ ተሰምቷል። ይህ ክስተት የጊብሰንን ህዝባዊ ምስል በእጅጉ አበላሽቶት ነበር። በሆሊውድ ውስጥ እንዲገለልም አድርጎታል። ለጊብሰን የፊልም ስራ መቆምና ህዝባዊ ውዝግብ ምክንያትም ሆኗል። የቅጣት ውሳኔ በመጨረሻም ጊብሰን በኦክሳና ላይ ጥቃት ፈጽሟል በሚል ክስ ጥፋተኛ ተብሎ የሙከራ ጊዜና የቁጣ አስተዳደር ትምህርት እንዲወስድ ተፈርዶበታል። አሁን ያለው ግንኙነት ከሮዛሊንድ ሮስ ጋር የግንኙነት መጀመሪያ ሜል ጊብሰን ከኦክሳና ጋር ከነበረው ውዝግብ በኋላ ለረጅም ጊዜ ከህዝብ እይታ ተሰውሮ ከቆየ በኋላ በ2014 ዓ.ም አካባቢ ሮዛሊንድ ሮስ ከምትባል የፈረስ ግልቢያ አትሌትና የስክሪፕት ጸሐፊ ጋር ግንኙነት ጀመረ። ሮዛሊንድ ከጊብሰን በ35 ዓመታት ታናሽ ነች። የጋራ ልጅ በጥር 2017 ዓ.ም ሜል ጊብሰን እና ሮዛሊንድ ሮስ ላርስ የተባለ ወንድ ልጅ ወለዱ። ላርስ የጊብሰን 9ኛ ልጅ ነው። የአሁን ሁኔታ ጊብሰን እና ሮዛሊንድ ግንኙነታቸው በግል ማስቀመጥ ቢመርጡም አብዛኛውን አብረው የሚታዩ ሲሆን ግንኙነታቸው የተረጋጋ ይመስላል። ሮዛሊንድ ለጊብሰን በድጋሚ ወደ ፊልም ስራው ለመመለስና ህይወቱን ለማስተካከል ጥልቅ ሚና እንደተጫወተች ይነገራል። የሜል ጊብሰን የፍቅርና የትዳር ህይወት ከህዝብ እይታ ብዙ ውጣ ውረዶችን አሳልፏል። ከመጀመሪያ ሚስቱ ሮቢን ሙር ጋር የነበረው ረጅም ትዳርና 7 ልጆቻቸው፣ አጭር ግን አወዛጋቢ ግንኙነትና የህግ ትግል እንዲሁም አሁን ካለችው ሮዛሊንድ ሮስ ጋር ያለው የተረጋጋ ግንኙነት የህይወቱን የተለያዩ ምዕራፎች ያሳያል። እነዚህ የግል ፈተናዎችና ውዝግቦች በተለይም በአልኮል ሱሰኝነትና በቁጣ አስተዳደር ችግር ምክንያት የተከሰቱት በሆሊውድ ውስጥ ባለው ስሙና የሥራ ህይወቱ ላይ ከፍተኛ ተጽዕኖ አሳድረዋል። ቢሆንም በቅርብ ዓመታት ውስጥ የግል ህይወቱን በማስተካከልና በፊልሙ ስራው ለመመለስ ወስኗል።